እኔ ግራ ግብት እያለ ያለው ነገር ማለት ነው ለሃይሚ የሚጫንባት ነገር እኔ አልመሰለኝም። ይቅርታ አድርጉልኝ። ለምን ካላችሁ ሃይሚኮ ትዳር ፈልጋ አንገቷን ደፍታ ያላች ልጅ ነች። እስቲ ላሰማችሁ። ኖ ይቅርታ መጠየቅ አይደለም። እኔ ናቴ በሁሉም ነገር ይቅርታ ነው ያልፈልግም። አይሻን እኔ አንድ ነገር ቢፈጠር እየወጣ እኔ ካሁን ምን ተፈጠረ እያልኩኝ በሬን ዘግቼ ምግብ ሳልበላ ምናምን አንዴ ተረጋጊና ስሚ እባክሽ። አይደለም ስበብ አይደለም፣ አንተ ዝም በል። ስበብ አይደለም፣ ትክክል ናት የምትናገረው ነገር ትክክል ናት። ይህ ግን ጸጽቶታል። ስለዘዘተው እኔም ጠርቶኝ ነው ይህ ነገር እየሆነ ያለው አይደል እያናገርኩሽ ያለሁት። ስለዚህ ምን መሰለሽ እግዚአብሔር ይመስገን የእናንተን ፍቅር አይተው ምንም ነገር አልተከሰተም አይደል? ምንም መጥፎ ነገር አልተከሰተብሽ ነው፣ እግዚአብሔር ይመስገን። ስለዚህ ከዚህ በኋላ ለምን ነገር ነው የምናስበው? አሁን ይሄ የሚዘጋው ነገር ዘግተባት እንዲህ ነገር መሆን የለበትም እያልኩት አንቺ ነፃ ሆንሽ በቃ አይደለም። አንድ ስሜ ትክክል ብዙ ነገር ማድረግ ትችላለሽ እኮ። ኢቨን መንገድ ላይ አፍኖ ይዞኝ ሲሄድ ሰዎች እንኳን ፖሊስ ልጥራ ያሉ ሰዎች ነበሩ። ትክክል ነሽ፣ አንቺ ትክክል ነሽ ሀይሚ፣ አንቺ ትክክል ነሽ። ተይው በቃ ያን ነገር አለፈ። የፈሰው አውቀው ድጋሚ አናፍሰውም አይደል? በቃ ያ ነገር አለየለች ለቅርስ የሚያደርገው እንደ ራሱ አስተሳሰብ ይሄ ነገር ያደረገው ሀይሚ። አሁን ይህ ልጅ አንቺ ነሽ ወንድ ልጅ እኮ ወደ ጥሩ መንገድ ወደ ህይወት ወደ ትዳር ህይወት የምታመጣው ሴት ልጅ ናት። ይህ እውነት ነው እኮ። አንቺ ነሽ ነገሮችን ቀስ ብለሽ ነግረሽው መከረሽው። ይሄ እንዲህ መሆን የለበትም ቡቡዬ፣ ይሄ እንደዚህ መሆን የለብሽ። ብዙ ነገር መምራት ያለብሽ አንቺ ነሽ። እሱ እንደ ወንድነቱ የቤቱ ራስ ሊሆን የሚችል ነገር ግን ባህሉን ማስተካከል አለበት። ይሄ ልጅነቱን መተዋል። እኔ ብዙ ነገር መክሬዋለሁ። ከኔ ህይወት ብዙ ነገር እንዲማር ነግሬዋለሁ። ስለዚህ ይማራል። አሁን የተማረ ልጅ በንግግር ሲመከር አልሰማም አይደል? እስከዛሬ በድርጊት ነው የተማረው። እስካሁን ያረግሽለት የሆንሽው ነገር አስተምሮታል። እንደዚህ አንቺ ጨከነሽ አይቼሽ አላውቅም። እኔ ካወቅኩ ሰዓት ጀምሮ እንደዚህ አይነት ባህል አይቼብሽ አላውቅም። ብዙ ስህተት ሲሰራ እየመከርኩት ምናምን ብዙ ነገሮች እንዲያስተካክል አልፈሻል። ጎበዝ ነሽ፣ ጠንካራ ሴት ነሽ በጣም። ግን ደግሞ በሴት ዙሪያ ትክክል ተጠሩብኝ ነገሮች እኔ ምንም ዞሮ አይለቁኝም። እድሜ ልኬንም ሊለቀኝም አይችልም። ያ ነገር እግዚአብሔር ይመስገን። ሃይሚዬ እንግዲህ ይቅርታ ከጠየቀሽ ብሩኬ ተመለሽ ውዴ፣ ተመለሽ። አውዝ ቢላይ ምን ሸይጣን ረጅም፣ አውዝ ቢላይ ምን ሸይጣን ረጅም፣ አውዝ ቢላይ ወዲያና ወዲህ። ሃይሚ ከለመነሽ ፕሊዝ ተመለሽ ውዴ፣ ተመለሽ እናቴን። ለምን እኛም ብሩኬን ስንቆጣው የነበረ አስተካክል፣ ተሳስተሃል ምናምን ነው እንጂ በዚህ ደረጃ ከተጸጸተ ተመለሽ። ግን እኔ ጥያቄ አለብኝ። ጥያቄ ምንድነው? አሁን ሁለተኛ እዩ ምን ያክል እንደማትመጣ ምን እርግጠኛ ናችሁ በእናንተ ህይወት? ነገ ወዲያ እዩ እንዳትመጣብሽ እኔ እፈራለሁ። ስለዚህ ያንን ነገር አስተካክለሽ በደንብ ሂጅበት ማለት ነው። በሁለተኛ ደረጃ ደግሞ እኔ ግራ ግብት ያለኝ ፍፄ ጥፋተኛ ሆኖ እያለ ለምንድነው ሐሰንን የምትወቅሱት? የጥፋቱ ባለቤት ፍፄ ሆኖ እያለ የውሸቱ ባለቤት ለዚህ ሁሉ ደረጃ ምስቅልቅል እንዲል ያረገው እውነት ለመናገር ከእዩ ጋር እየተነጋገረ ፍፄ ነው። ለምንድነው ግን ሐሰንን በዚህ ደረጃ ዲስሪስፔክት የምታረጉት? ጥያቄ ነው። ለምንድነው ሐሰንን በዚህ ደረጃ ዋጋ እንዲከፍል እያረጋችሁት ያለ? ሐሰን እኮ ጥፋተኛ አይደለም። ሐሰን ያለው ወደ አዲስ አበባ እንሂድና ሃይሚ ትታከም፣ ሃይሚ መታከም አለባት፣ ሰላማን ማግኘት አለባት፣ እየተሰራው ያለ ነገር ስተት ነው፣ ተሳስታችኋል ነው እንጂ ያለው እኮ መጥፎ ነገር አልተናገረም እስካሁን ሐሰን ማለት ነው። ለምንድነው ግን በዚህ ደረጃ ሐሰንን የያዛችሁት? ጥያቄ ነው። ጥፋተኛ ፍፄ ሆኖ እያለ ለዚህ ሁሉ ባይዘወይ ሃይሚ እንድትጠለፍ ከአዲስ አበባ ቡታጅራ እንድትመጣ ምናምን ብዙ ነገር ያደረገው ይሄ ልጅ ነው። ፍፄ የሚባል ደንቆሮ ነው። ግን አሁን ግን እናንተ ማንን እየወቀሳችሁ ነው ያላችሁ? ሐሰንን ነው። ሐሰን ደግሞ ለሃይሚ በማሰብ ብሏል ውዶቼ። ግን ሐሰን ሃይሚን እንደ እህቱ ስለሚያያት፣ ስለሚቆረቆርላት፣ ስለሚወዳት፣ ስለሚንገበገብላት ነው። እና እኔ ሐሰን ስተቱ ምንም አልገባኝም። ይቅርታ አድርጉልኝ እናቴን፣ ስተቱ አልታየኝም። ለምን እያንዳንዷን ነገር ቁጭ ብላችሁ አይታችሁ ገምታችሁ አስባችሁ ከሆነ ሐሰን ያደረገው ነገር ትክክል ነው። አንተ ከህይወት እችን ሀለሌ አስወጣ፣ እችን ልጅ አስወጣ። ለአንተ ለህይወት ለትክክለኛ መስመር ሃይሚ እንጂ እዩ አይደለችም ነው ያለው። አለቀ ደቀቀ። ይሄ ደግሞ ሀቅ ነው። ለምን ካላችሁ ትናንትና ለብሩኬ ብዙ ዋጋ የከፈለች ብዙ ነገር ያለች ብዙ አስተዋጽኦ ያደረገች ማናት?
ሃይሚ ናት፣ እዩ አይደለችም። እዩማ የሞቀ ትዳር የተከበረ ትዳር ለማፍረስ ነው የመጣችው። እችስ ዋጋ ከፍላ ትናንትና ትንሽ እያለ ከትንሽነቱ ጀምሮ አብራ እየተከራከረሽ የአጥንቱ ጀርባ ሆና መታለች። እውነት ለመናገር እዩ ሃይሚ ማለት ነው። ግን እናንተ እያያችሁበት ያለ ነገር ስላልተረዳኝ ነው። የሐሰን ጥፋቱ ምኑ ጋር ነው? ሐሰን ምን አጠፋ? ሐሰን ምን አጠፋ? አንዳንዴ ነገሮችን ረጋ ብለን አስበን አልመን አስተካክለን መሄድ አለብን። ያጀማ ከምሬ ነው የምነግራችሁ። እኔ የሐሰን ጥፋቱ አልታየኝም። እንዲያውም ሐሰንን በጣም ነው ያከበርኩት፣ በጣም ነው ያደነኩት። በጣም ጎበዝ ነው፣ ጭንቅላቱ አክቲቭ ነው። ወደ አዲስ አበባ እንድትመጣበት የፈለገበት ምክንያት ደግሞ ምንድነው? እቺ ሀለሌ እንድትርቅ፣ እቺ ሀለሌ እንድትወጣ፣ እቺ ሀለሌ ከህይወቷ ምንጥቅ ብላ እንድትወጣ እንጂ ሌላ ነገር አይደለም። ገባችሁ? አንዳንዴ የምትረዱበት ነገር በጣም እኛ ሁላችንም የሁላችንም አንግል የምንረዳዳበት ይለያያል ውዶቼ። ስለዚህ የሐሰን ጥፋት እኔ ይቅርታ አድርጉልኝ አልታየኝም። ሐሰን አላጠፋም። እኔ እንደ አንድ ሱመያ ከመጣችሁ ሐሰን ያረገው ነገር ከመጀመሪያው ጀምሮ ለሃይሚ በመቆርቆር ለሃይሚ በማሰብ ለሃይሚ የሆነ ነገር በማድረግ ነው። ስለዚህ እውነቱን እናውራ። ሐሰን ምኑ ጋር ነው ጥፋቱ? ምን አጠፋ? እሱ እኮ ትዳር ልበትን አላለም። ትዳር ልበትን እያለ ህይወቶችን የብሩኬን ህይወት እያመሰቃቀለ ያለ ፍፄ ነው። ሃይሚን ያሳፈናት ፍፄ ነው። ተንኮለኛ ፍፄ ነው። የሆነ ነገር ተንኮለኛ ፍፄ ነው። ግን መታችሁ ሐሰንን መራገጥ አግባብ አይደለም። ከምሬ ነው የምነግራችሁ። ሐሰን በጣም መልካም ልብ ነው ያለው። በጣም ጎበዝ ነው። በጣም ጭንቅላቱ አክቲቭ ነው። ገባችሁ? እናንተ ችግሩ እውነት ብላችሁ ስለማታስቡ እንጂ እውነት ለመናገር አንዳንዴ የሰውን ክሬዲት መብላት አግባብ አይደለም። እኔ አግባብ መስሎ ስላልታየኝ ገባችሁ? እየተደረገ ያለው ነገር ስላልመጣልኝ ከሃይምሮይ ጋር የሐሰን ጥፋቱ ምኑ ጋር ነው? ሐሰን እኮ ምንም እኮ አላጠፋም ውዶቼ። ገባችሁ? እሱ ለሃይሚ በመቆርቆር አዲስ አበባ ትምጣና ትመርመር፣ አዲስ አበባ ትምጣና የሆነ ነገር ይሁን፣ ነገሩ ይስተካከል፣ አስተካክል ስላለው እናንተ በዚህ ደረጃ ሐሰንን ለማስጠላት እየሄዳችሁበት ያለ መንገድ ላላላላላ እኛ ከሐሰን ጎን ነን። ገባችሁ? ምክንያቱም እየተደረገ ያለውን ነገር ስለምናቅ እየሆነ ያለውን ነገር ስለምናቅ ገባችሁ? እውነትን እውነት ውሸትን ውሸት በሉ። ፍፄ የሁለቱ ህይወት ምስቅልቅል ከሚለው ወይም ከሚፈልገው አንዱ እሱ ነው። ፍፄ ለምን እኔ ሳስበው ሃይሚን ይፈልጋታል። ሃይሚን ይፈልጋታል። ለምን ካላችሁ ብዙ ጊዜ ታዝባችሁ ከሆነ ብሩኬና ሃይሚ ከተጣሉ ዘው ብሎ ይገባል። ከዛ የራሱን ነገር ለማስተካከል ይጥራል። ማን? ፍፄ ዘው ብሎ ይገባል። የራሱን ነገር የራሱን እንትን ለማስተካከል ይጥራል። አሁን ተረዳችሁ? ስለዚህ ለዚህ ሁሉ ለትዳር ምስቅልቅል መውጣቱ ፍፄ እንጂ ሐሰን አይደለም። ለምን ሃይሚ እንድትጠለፍ ያረጋት እሱ፣ የእዩ ልጅ እየተስማማ እሱ፣ ለእዩ ነገር ሲያቀብል የነበረ እሱ፣ ለእዩ እንደዚህ አድርጊ ሃይሚ ጥላው ትሄዳለች አትፈልገውም ሲል የነበረ እሱ፣ እንደገና ደግሞ ያነ ነገር አልሳካለት ሲል ደግሞ እንደገና ተመለሰና አይ በቃ ሃይሚን ጠልፈን ወደ አዲስ አበባ እንውሰዳት ቤተሰብ ቻው ሳትን መብቷ ተነፍጎ እንዴት ነው እናንተ መብታችሁ ሲነፈግ አስባችሁታል? ስሜቱ መብቷ ተነፍጎ ሂጂ አታስፈልጊም ምናቲም ተብላ ሻንጣዋን ሳትይዝ ሐሰን እኮ የዋህ ስለሆነ እኮ ነው ሻንጣዋን ጠቅሎ ምን ብሎ አስተካክሎ ይዞ የመጣ እኮ ሐሰን መልካም ልብ ስላለው ነው። ከምሬንም ነግራችሁ አስረግጬንም ነግራችሁ መልካም ልብ ስላለው። ስለዚህ ሐሰንን ልታስጠሉበት እየሄዳችሁ ያለ መንገድ አይሳካላችሁ። እኛ ከሐሰን ጎን ነን። ገባችሁ? ምክንያቱም ለሃይሚ ስለተቆረቆረ ለሃይሚ እንትን ስላለ እኛ እንወደዋለን።
ገባችሁ? አንዳንዴ ሴት ልጅ እንደዚህ የሚቆረቆር ሰው እኛ ከጎኑ ነን። ሐሰን ደግሞ ያጠፋው ጥፋት እኔ አልታየኝም፣ ይቅርታ አድርጉልኝ፣ አልታየኝም። እናንተ በየትኛው በቂጣችሁ ነው የምታስቡት እንዴ? በቂጣችሁ ነው የምታስቡት? ሐሰን ጥፋተኛ ነው፣ ሐሰን አጥፍቷል፣ ሐሰን እንደዚህ ብሏል፣ በቂጣችሁ ነው የምታስቡት እናንተ? ሐሰን ምኑ ጋር ነው ጥፋቱ? አዲስ አበባ ትሂድ፣ ትመርመር፣ ራሷን ትይ፣ ህይወቷን ትምራ ስላለ የሃይሚና የብሩኬ ህይወት እንትን እንዳይል ስለሞከረ እንዴ ህይወታቸው እንዳይበታተን እኮ የሞከረ ልጅ እኮ ነው ሐሰን ማለት። ዛሬ ግን እሱን ለማስጠላት የሄዳችሁበት መንገድ አልታየኝም፣ ይቅርታ አድርጉልኝ፣ አልታየኝም። ገባችሁ? ስለዚህ አሁን ሐሰንን ለማስጠላት እየሄዳችሁበት ያለ በተለይ ፍፄ አልተሳካልህም። እኛ ከብሩኬ ጋር ችግር የለብንም። ብሩኬ ብንመክረው ወንድማችን ነው። ሁለተኛ ደግሞ እኛ የምንመክረው ሁለቱ እንዳይለያዩ ስለምንፈልግ ነው። ሁለቱ እንዲለያዩ አንፈልግም። ማንና ማን? ሃይሚና ብሩኬ እንዲለያዩ አንፈልግም። ለማን ደስ ይበለው? ለፍፄ ደስ ይበለው ብለን ለፍፄ ደስ እንዲለው ብለን አረ አናደርገውም። ስለዚህ ፍፄ እንደ ሐሳብና እንደ ሂሳብ ክሎሮክስ ጠጣ ወንድሜ። ላንተ ክሎሮክስ ራሱ እንትን ይልሃል። እንደው የሆነ ነገር አርግና ውሰድ። ምክንያቱም የክፋት ጥግ የበቃ ለሁላችሁ ልንገራችሁ ፍፄንና እኔ በጣም የሚገርመኝ ሐሰንንና ፍፄን ሐሰንንና ብሩኬን ለማጣላት ራሱ የማያረገው ነገር የለም። ማን በሉ ፍፄ ሁለቱ ሐሰንና ብሩኬ እንዲጣሉ ይፈልጋል። ለምን እንደሆነ አላውቅም። አኡዝ ቢላሂ ሚነ ሸይጣን ረጂም የተንኮል የሸረኝነት በቃ አግባብ ያልሆነ መርዝ ካላችሁ ማን እንደሆነ ታውቃላችሁ? ፍፄ ነው። ሃይሚን ብሩኬ ጠልፎ እንዲወስዳት ያደረገ ፍፄ ነው። እውነቱ ይሄ ነው። ለምንድን ነው እውነትን እናንተ የምትሸሹት? ለማንኛውም ሐሰን ትችላለህ። ሐሰን ወንድማችን ሐቀኛ ጀግና ነው። አያችሁ? ሐቀኛ ጀግና ነው ወንድማችን። ሐቅን ደግሞ ሐቅ እንላለን፣ ውሸትን ውሸት እንላለን። ፍፄ ደግሞ እባብ፣ ተንኮለኛ፣ ሸረኛ ነው። አስረግጬ ነው የምነግራችሁ። እናንተ ለዚህ ስታብሩ እኛ ደግሞ ከሐሰን ጎን እንቆማለን፣ ከሃይሚ ጎን እንቆማለን። እኛ ከፍፄ ከብሩኬ ጋር ችግር የለብንም። እናንተ እየመከራችሁ ነው ልጁን እያበላሻችሁት ያለ። ሐቁ ይሄ ነው። ፋክቱን እናውራ። ፋክቱን ብሩኬ እና ሃይሚ እንዲለያዩ እያረጋ ያለ አንደኛ ስራውን እየሰራ ያለ ፍፄ ነው። ልንገራችሁ እናቴን ሾርትን ይሞሩ አትሆኑ። ሲጣሉ እንደርጎ ዝም ጥልቅ ብሎ ነው የሚገባው ፍፄ። ለምን? ሁለቱን አለያይቶ እሱ ከሃይሚ ጋር መሆን ስለሚፈልግ። ይሄ ነው እውነቱ። እውነትን ደብቃችሁ ሐሰንን ለማስጠላት ሐሰንን የሆነ ነገር ለማድረግ ከሄዳችሁ እኛ ደግሞ እንዘረጥጠዋለን። ሐቁ ገባ? ስለዚህ ብሩኬ ማስተካከል ያለብህ አንደኛ ጓደኛ በህይወታችሁ አታስገባ። አንደኛ። በሁለተኛ ደረጃ ደግሞ በተለይ ፍፄ የሚባለውን ደንቆሮ አታስገባ። ከዛ ውጭ ሐሰንን ብታስገባ የእናንተ ህይወት ይለመልማል፣ ይበለጽጋል እንጂ በእናንተ ህይወት ሐሰን ምንም መስሎ አይታየውም። እናንተ ከአንድ ላይ እንድትሆኑ እናንተ ከአንድ ላይ እንድትዘልቁ ነው ሐሰን የሚፈልገው። ፍፄ እንደ ፍፄ አይደለም። የሰው መርዝ፣ የሰው ክፉ፣ የሰው ሰይጣን ፍፄ ነው። ሐቁ ይሄ ነው። ሐቅን ደብቃችሁ ውሸትን አታራምዱ። አንዳንድ ሰዎች ገባችሁ? ሼር ላይክ አድርጋችሁ ለብሩኬ አድርሱልኝ። ብሩኬ ሽምግልና ስላመጣ ደስ ብሎናል። አሁንም ቢሆን አንደኛ መቅደም ያለበት ሃይሚን ዝቅ ብለህ ይቅርታ ጠይቅ። አጥፍተሃል፣ ጥፋት አለብህ፣ ስተት አለብህ፣ ብዙ ነገር አጥፍተሃል። በዚሁ አጋጣሚ ልንገር ብሩኬ፣ በአንተ ቦታ ሃይሚ አጥፍታ ብትሆን እናቴን ጥላሃት ትሄድ ነበር። ከምሬ ነው የምነግርህ። እስካሁን እንዳውም አትታገሳትም። ባቡ የራስሽ ጉዳይ ብለሃት ነው የምትሄደው። ግን ያንተ ጥፋት ስለሆነ ጥፋትን በጥፋት መሸፈን ስለምትፈልግ ነው። እንደ ሐሳብና እንደ ሂሳብ ትልቅ አበባ ገዝተህ ከትልቅ ሆቴል ይቅርታ እንድትጠይቃት እንፈልጋለን። አለቀ ደቀቀ። እንዲያው እኔ የምለው ሴት ልጅ ትንሽ ካጠፋነ እንዲህ አድርገው ነው የሚያዩት ወንዶች። የራሳቸውን ጥፋት ደግሞ በቃ ለማረሳሳት ለማድረግ የማያረጉት ጥረት የለም። እውነቱ ይሄ ነው። እውነትን ደብቀን
ሴት ልጅ ተጠልፋ ደግሞ የምትስቁ ሰዎች የምትሉ ሰዎች ከእጃችሁ ይድረስ።